ጋይስ ዛሬ ደግሞ ከፍቅር ጋር ነኝ። ፍቅር ላንቺ በጣም አስፈላጊ ከምታቸው ሰዎች መካከል እስኪ ማን ናቸው? እስኪ ለኔ አስፈላጊ ምላቸው እናትና አባቴ። ኦኬ፣ ስለዚህ አንድ ነገር እናደርጋለን። ለአባትሽ እንደውልላቸውና ሙዚቃ እንጫወትላቸዋለን። እስኪ የሚሉትን እኔ ደውይላቸው። ላውደርኪ ሄሎ አቤት። ሄሎ ይሰማል? ደህና ነህ? አለሁ። እንዴት ነህ? መንገድ ላይ የሆነ ነገር ብለውኝ ነው እና አዳምጥ ቆይ እና መጨረሻ ላይ አዳምጥ። መንገድ ላይ ይዘውኝ ለአባትሽ የሆነ ነገር እንጋብዝልሽ ብለውኝ ነው። ከፎቶ ላይ ባየው መልክ ግርማ ሞገስ ሳትነግረኝ ነገረኝ ምስል ለኔ መኖር ጎንብሰ ወገብክን እኔን ማቅናት ቤት ቤትን ስትል ውጩን መጥላት የአፍሮ ጸጉሩ ጥቁረት ይገርማል የገጽ ማማር ወንዳ ወንድነት ጌትዬ የጥርስ ድርድር አንተ ባታወራው ባይቀና ምስልህም ያወራል ለልጆች ስትል መኖርክን ፎቶ ይናገራል። ሞገስ ግን ያጣው አባ ስትወልደኝ ነው ላረክልኝ ነገር የኔ አቅም አንድ ነው። እወድሃለሁ 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 እወድሃለሁ። ሄሎ ወይ እሺ፣ እኔ አባት እወድሃለሁ። ምን ሆነሽ ነው? ምንም አልሆንኩም። ደህና ነሽ? ደህና ነኝ። ታብሽ ጋናችሁ? አይ አይደለንም። ያው በስዛው ሰፈር ነኝ። በቃ ልገባ ነው። እወድሃለሁ። ደውልልሃለሁ። እሺ፣ አመሰግናለሁ። እሺ፣ ቴንክ ዩ። የኛማ ሙሽራ እጹብ ድንቅ ስራ ትላላችሁ ማለት ነው። ያሰብነው ተሳካ፣ የፈለግነው ሆነ። እንግዲህ ሁሉም ሰው እያለቃቀሰ ነው። በተለይ ፍቅር እንዴት ዴቭን እያፈቀርኩት አዴን ያገባል ብላ ያዙ ልቀቁኝ ራሴን ካላጠፋው እያለች ነው። ኦ ማይ ጋድ በጣም ደስ ብሎኛል ለአዴ ማለት ነው። ብዙዎቻችን በፊት ገምተን የነበር ነው ኤላ የለምለም አክስት አግታው ነው እንጂ በፍጹም ለምለምን ትቷት የትም አይሄድም የሚል ብዙ አመለካከቶች፣ ብዙ ሀሳቦች ነበረ። አሁን ላይ ግን እሱ ምንም እንደማጠቅም ወይንም ምንም እንደማታስፈልግ ሰው ወይንም እንደማያስፈልግ እቃ ጥሏት ነው የሄደው። አሁን ድጋሚ ለምን የመጣ ይመስላችኋል? ምንድነው ከለምለም የሚፈልገው? ይቅርታ አጥፍቻለሁ የሚል ይቅርታ፣ የተሰበረው ልቧን የሚጠግን ይመስላችኋል? ኤላ ያደረገው ነገር ይቅር የማይባል ነገር ነው። ያመነችውን ልቧን ከ7 ዓመት በኋላ አግኝታው ብዙ ተስፋ የሰጣት ከሷ ውጭ መኖር እንደማይችል እየነገራት በጣም ብዙ ተስፋዎችን ያለመለመላት ብዙ ነገሮችን ያሳካላት ነበረ። አሁን ግን በመሀል ተነስቶ ሲሄድ ልቧን እንክትክት ስብርብር አድርጎት ነበረ። ስለዚህ ኤላ ይቅርታ ይገባዋል ብላችሁ ታስባላችሁ? ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ። በአዲስ ቪዲዮ እንግዲህ እመጣለሁኝ። ብቻ የጽናት ድራማና የአዴ ድራማ እንደነገርኳችሁ ሁለቱ ድራማዎች ካለቁ በኋላ እመጣላችኋለሁ ማለት ነው። የአዴ ድራማ ሊቋረጥ ነው የሚል ኢንፎርሜሽን አለ። ትናንትም ነግሬያችሁ ነበረ። እረ መቋረጥ የለበትም መጨረሻው ማወቅ አለብን እያላችሁ ነው። እኔም ለምን ለማቋረጥ እንደፈለጉ ባላቅም ብቻ ግን እስቲ እንግዲህ ምናይ ይሆናል እና ውዶቼ ባቡሬና ለምለም አንድ ላይ መሆን አለባቸው። ባቡሬ ለሷ ይገባል
ይገባታል ብዬ አስባለሁ። ምክንያቱም ባቡሬ በጣም መልካም ልጅ ሆኗል። በፊት በጣም ዱርዬ፣ ሌባ፣ በጣም አስቸጋሪ ልጅ ቢሆንም አሁን ላይ ግን ህይወት አስተምሮት ለምለምንም አፍቅሯት እንትን እያለ ነው ብዬ አስባለሁ። ለምዬም ደግሞ ከሱ ጋር ብትሆን ደስተኛ ትሆናለች ወይንስ ደግሞ አትሆንም? እስኪ እናንተን ሀሳብ። በእርግጥ ኤላ ሰብሯት ስለሄደ በጭራሽ ከዚህ በኋላ ወንድ ልጅ አምና አፍቅራ አብራ ትኖራለች ብዬ አላስብም። ምክንያቱም በመጀመሪያ ልባችሁ ከተሰበረ ድጋሚ ሰውን ማመን ትቸገራላችሁ። በጣም ከባድ ነው። በተለይ ደግሞ የኔ ሰው ከጎኔ ነው፣ ይሄ ሰው ትቶኛ አይሄድም፣ አይጎዳኝም፣ ይሄ ሰው አይከዳኝም፣ ይሄ ሰው እንደዚህ አያደርግም ብላችሁ አስባችሁ ያን ሰው እናንተ ካሰባችሁበት ቦታ ካላገኛችሁት የእውነት ነው ብላችሁ ልባችሁ ስብርብር ነው የሚለው። እምነት የሚባል ነገር ታጣላችሁ። መውደድ የሚባለው ነገር ጣዕሙ ራሱ ይጠፋባችኋል። እና ይሄ ነገር የደረሰባችሁ ሰዎች ታውቁታላችሁ ብዬ አስባለሁኝ። እና ውዶቼ እሱን ኤላ ተመልሶ ቢመጣ ይቅርታ አድርጋለት አባቱ ጋር ሄዶ ሌላ ሴት ጋር ኑሮ እንደገና አልፈልግም ብሎ ተመልሶ ቢመጣ ይቅርታ ማድረግ የለባትም። ምክንያቱም ሳይነግራት ነው ዝም ብሎ ወረቀት ብቻ ብጣሽ ወረቀት ጽፎላት ሄደው። ስለዚህ የተሰበረውን ልቧን ድጋሚ አሁንም መጥቶ እንትን ሊለው ይችላል እንጂ መቼም ቢሆን አይጠግናትም። ስለዚህ ቤተሰቦች በጭራሽ ይቅርታ ልታደርግለት አይገባም ብዬ ነው የማስበው። ነገሮች በጣም ከባድ እየሆኑ ነው። በተለይ ዴቭና አዴይም እየተጨቃጨቁ ነው። ለምንድን ነው ለቤተሰቦች መናገር የማትፈልገው? ካፈርክብኝና አትሆነኝም ብለህ ካሰብክ ለምን እንዳፈቅረ እንደወደ ታደርገኛለህ? ለምን ይሄ ነገር ታደርጋለህ? ለምን በህይወት ትጫወታለህ? ብላ አዴይም በጣም ተበሳጭታለች። እውነትም ደግሞ ትክክል ናት።